አንዱ ስለመቤታችን ከሚነሱ ነገሮች መካከል እመቤታችን ከተወለደች በኋላ ወይም እመቤታችን በእናቷ ማህፀን በነበረችበት ጊዜ ላይ በጣም መሰረታዊ ከሚነሱ ጥያቄዎች መካከል እመቤታችንን የቀደመው በደል ነበረባት ብለው የሚያነሱ አሉ። ክብር ይግባትና እመቤታችን ግን አልነበረባት። ሩቅ ሳንሄድ የምናስረዳው በስነ ፍጥረት እሁድ እግዚአብሔር አምላክ የፈጠረውን ውሃ ሰኞ ነው የከፈለው። እየሰማችሁ ሰኞ ነው የከፈለው። አንደኛውን እጅ ጠፈር አደረገ። አንደኛውን እጅ ከምድር ላይ ሰው መመላለስ ይችልበት ዘንድ ከታች አደረገ፣ ውቅያኖስ ባህር አደረገ። አንደኛውን ጠፈር ከሚባለው ሰማይ በላይ አደረገ። እንዲያውም መጽሐፈ ሄኖክ ሲናገር ወንዳ ወንድ ውሃን የሚለው ይሄኛው ነው። እየሰማችሁ እስቲ ወንዳ ወንድ ውሃ ብሎ ጠፈርን ደግሞ ሴታ ሴት ውሃ ብሎ ነው የሚጠራው። ይሄንን ወንዳ ወንድ የተባለው ሃኖስ የሚባለውን ውሃ ባቢል በሚባል ንፋስ አሰረው። እንደው ስነ ፍጥረቱን ብንተው ክርስቲያኖች ሃኖስ የሚባለው ውሃ እና ባቢል የሚባለው የታሰረበት ንፋስ እኮ ከስነ ፍጥረት ያለፈ ምስጢር ነው ያለው። ያ ውሃ ኦሪት ዘፍጥረት ምዕራፍ 6 ላይ ሰዎች በደል በበደሉበት ጊዜ ላይ ሰማይ ተከፍቶ የወረደው ውሃ ነው። እግዚአብሔር አምላክ ግን ያንን ውሃ መልሶ የሰው ልጆችን እንዳያጠፋ አስቀድሞኑ ባቢል በሚባል ንፋስ አስሮት ነበር፣ እንዳይወርድ ከልክሎት ነበር። ሊቃውንት ያ ንፋስ የታሰረው ምንድነው ብላችሁ ብትጠይቁ መንፈስ ቅዱስ ነው ብሎ ይናገራሉ። ሃኖስ የሚባለው አጥፊው ውሃ ደግሞ ጥንተ አብሶ ነው፣ የመጀመሪያው በደል ነው። ጠፈር እመቤታችን ናት። ጠፈሩ ላይ ያ ሃኖስ የሚባል ውሃ እንዳልነካበት ሁሉ እመቤታችንም ላይ ያ ሃኖስ ብጽብጽ የሆነው ጥንተ አብሶ ወንዳ ወንድ ተብሎ የሚነገረው ሁሉንም የኃጢአት የመርገም ጨርቅ ሲያራቁታቸው የነበረው እሷ ጋር ግን ሲመጣ ሃኖሱ ባቢል በሚባል ንፋስ መንፈስ ቅዱስ ከእናቷ ማህፀን ጀምሮ ጠብቋት ነበር። ለዛ እኮ ነው እመቤታችንን ዛሬ በመናከብረው በዓል